ቁጭ ምንድነው? ምን ልትሆን ነው? ምን ሆንኩኝ? አቤላ ልጅ ምን እየሆነ ነው? ዝም ብለህ አንተ ማፈሪያ ባለጌ ወስላታ በአቦሳም ሸውደ ዘንቢል አሸክም የላከኝ ለዚህ ነው። ወይ መድኃኒዓለም ምን ነው ምን አረኩ? በዚህ እድሜ ቅሌት፣ በዚህ እድሜ ውርደት። አንተ አታፍርም እንዴ? በዚህ እድሜ ታካለ ምን ትላለህ? አባይና ጣና የኛ አይደሉ እንዴ? ሀሩዬ እንኳን ደህና መጣሽ። ትሰማለህ? ስነ ስርዓት ይኖር እንዳትፈታተነኝ። ምን አደረኩኝ ደግሞ? ሀሩሪ ብላ ገለባ። ምን እየሆንክ ነው? አንቺ ራስሽ ምን እየሆንሽ ነው እንዴ? እቺ ዓለምን ያስጨነቀች እዚህ ድረስ በሰላም የመጣች ይመስላል? እና ለምንድን ነው የመጣችው? አንተ እዚህ መኖርን ሰምታ ነው? እኔ? አዎ አብይ። እውነትሽን ነው ታለም? ምንድን ነው አንተ? አለም ነው አትይኝም እንዴ? እዚህ ምን እየሰራ ነው? ፊልም ነው አይታይሽም? እንዴች ደግሞ ታግተናል እኮ። ቹቻን አደናን ቀን ሳንጨርስ አብዬ ተጨመሩላችሁ። ይሄ ነው ጨዋታው፣ በቃ ይሄ ነው። ኧረ ይችላሉ አብዬ። አሮጊቷን እኮ አስደቀሏት ጋይዘ የመጣችው ማሚ ግን በቃ ጭሰት ከልጆቹ የትልቆቹ ዋ ተመችቶናል፣ አጨብጭበናል። የምሬን ነው። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እውነት ለመናገር ያልተጠበቀ ነገር ነው በትናንትናው ክፍል ያየ ነው። እኔም ብያቸዋለሁ በቃ ትንሿ ላይ አዲስ ነገር መፈጠሩ የማይቀር ጉዳይ ነው። በቃ በየጊዜው አዲስ ነገርና አዲስ ታሪክ እያየን ነው። በቃ ይሄ ስቧችሁ እንድታዩ ነገ ምን ሊፈጠር ይችላል፣ ቀጣይ ክፍል ላይ ምን ልናይ እንችላለን ብለን በጉጉት እንድታዩ የሚያደርጋችሁ ተከታታይ ድራማ ነው ብያችኋለሁ። እንደ እንትን እንዳታዩት ብያችኋለሁ፣ እንደ ቀልድ እንዳታዩት ብያችሁ ነበር እና ያንን ነገር ነው አሁን የሚያየ ነው። አብዬ ሌላ ሌቭል ውስጥ ገቡ። አሮጊቷን አስነቀሏት እኮ ጋይስ። ትምህርት ቤት ላይ ብቻ የሚፈጠር ይሄ የልጅነታችንን ባህሪ ይሄ ተንኮል አላ ልጆች ሆነን የምንሰራውን ተንኮል በጣም ሲያሳዩን ነበር። ሁላችሁም ያሳለፋችሁት ነገር ነው ብዬ አስባለሁ። አሁን ደግሞ ወደ ትልቆቹ ዞረው በትላልቅ ሰዎች መካከል የሚፈጠረው ታሪክ እያየን ነው። በቃ ኧረ በስመ አብ። የመጣችዋ ግን ይመቻት። ባሏን ከመቼው ቀብሯን ይባላል ጋይስ። ጥቁር ምናምን እንኳን ሳትለብስ በቃ ትተዋረስተዋለች። ባለፈው አይደለ እንዲ ጋይስ ወይ ዘመድ ነው የሞተባት ባለፈው አራት ተንታታቢ ብቻ የሆነ ለቅሶ ላይ እንደነበረች ያስታውሳል። እና ያ ለቅሶ ከመቼው አልፎ ነው ብዬ ነው እሱ ትንሽ ቅር አለኝ እንጂ በቃ የመጡት ማዘር በቃ ይመቻቸው። እኔ እንደውም አያት ምናምን የመሰሉኝ እንደዛ አይነት ነገር ነው ያሰብኩት። ማለቴ የኢዛና እናት እነሱ አያቷ እንደምትሆነው እንደዛ ነበር ያሰብኩት። ግን በሌላ መንገድ መጥተዋል። አሪፍ ነው። በጣም ተመችቶኛል። አብዬ ደግሞ በቃ አንተን ብላኔ መጣችው እንጂ ሌላ ነገር ፈልጋ አይደለም ምናምን ስትላት እውነትሽን ነው ታለ እውነትሽን ነው ምናምን ለሰባ ዘላጀር ያሉላ ሌላ ታሪክ ይመቸው። የምሬን ነው። በቃ የሌለ የተመቸኝ የትላንትናው ክፍል አለ ጋይስ። መቼም ወዳችሁታል ብዬ ተስፋ አድርጋለሁ እና አሪፍ ነበረ። ዋው ሆነናል። የዛብ ትምህርት ቤትም ያሉት ጋር ጥሩ ነገር እያየ ነው። በአቋራጭም ሄዳ በዚህም ብላ አብረን ጓደኛ መሆን እንችላለን፣ ፍቅረኛሽ እንኳን ባልሆን ጓደኛሽ መሆን እንችላለን ምናምን ብቻ ተንኮል አስባ ይሁን እውነቷን ይሁን ምንም ግራ የሚያጋባ አይነት ነገር አይተናል። እዛ ቹቻ ጋር ያለው ነገር አሪፍ ነበር። ብቻ ደስ የሚል አይነት ነገርም አይተናል። የቆመውም ደግሞ ጥሩ ቦታ ላይ ነው። መታወቂያቸውን እነ ጆሲ ቤት ጥለው ምናምን አይነት ነገር ነው። ሰው በቀጣይ ክፍል እነ ጆሲ ጋር ያለ ነገር በእነሱ መሀል ያለው ነገር ትንሽ ከረር የሚል ነገር ሊኖሩ ይችላል ብዬ አስባለሁ። ምክንያቱም ጆሲም ሰምታችሁት ከሆነ ከትንሿ ይልቅ እነሱ የሚፈለገው የሚል አይነት ነገር አንስቶ ስለነበረ ማለት ነው። በአጠቃላይ ደስ የሚል አይነት ክፍል ነበረ በትላንትናው ክፍል። ትንሿን ደግሞ እርጉዝ ነሽ እያሉ በቃ አስጨነቋት እኮ ልጅቷን አስጨነቋት። በስመ አብ እንደው የእውነት ባረገው እና በገላገለ አሪፍ ነበር አይደል ጋይስ? ግን ያው ገና ልጅ ነች፣ ተማሪ ነች ምናምን በዚህ ሰዓት ትምህርቷን ላይ ነው ትኩረት ማድረግ ያለባት ብዬ አስባለሁ። ምክንያቱም ሁሉም በጊዜው ሲሆን ጥሩ ነው ብዬ አስባለሁ። አንዳንዴ ደግሞ ዝም ብላችሁ ታስቡት የሚፈጠሩ ነገሮች ለመልካም ነው፣ ግን ሁሉም በጊዜው ሲሆን ትክክል ነው ብዬ አምናለሁ። ግን አሁን ባለንበት ሁኔታ ስናየው ኢዛና ለትንሿ ትክክለኛ ሰው ነው ብዬ ነው የማስበው። እና ምን ቢፈጠር ምንም አይደለም
ልላችሁ ፈልጌ ነው። ግን አንዳንዴ በመቸኮል ውስጥ አንዳንዴ በስሜታዊነት የምንወስናቸው ውሳኔዎች ብዙ መከራዎችን ወደኛ ይመጣሉና ጥንቃቄ ያስፈልጋል ልላችሁ ፈልጌ ነው። አንዳንዴ ይሄ ሪሌሽንሺፕ ውስጥ ስትገቡ ከእውነታው ይልቅ ስሜቱ ይበልጣል፣ ስሜቱ ይገናል። የፍላጎቱ እርግጠኛ ሳትሆኑ ውስጣችሁ ያለው ፍላጎት አለ አይደል? የሆነ ለእንደዛ አይነት ፍላጎት ምንድን ነው የሚባለው ጋይስ? ስሜት የሚባለው ነገር አለ። ይሄ ከጓደኛችሁ ጋር ከፍቅረኛችሁ ጋር አንድ ላይ ለመሆን ያለው ስሜት ያለው ድባብ እውነታውን ይከልላል ላችሁ ፈልጌ ነው። ገብቷችኋል? እውነታውን ስላችሁ እሷ ልጅ ያንተ ትክክለኛ የወደፊት አጋር ባለቤት ነች አይደለች የሚለውን ነገር እንዳታስቡ። የሆነ ነገር ፊት ለፊት ያለውን ነገር ይከልልባችኋል። ገብቷችኋል ላችሁ የፈለኩት ገብቷችኋል ምላችሁ ወደም እንዲገባችሁ ስለፈለኩ ነውና ተረጋግታችሁ የምታስቡት ነገር ይጠፋና በስሜት የመመራት ነገር አለና እንደዚህ አይነት ነገር ውስጥ እንዳትገቡ ልላችሁ ፈልጌ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ዲሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። በቀጣይ ክፍል ከዚሁ ከስቱዲዮአችን በሌላ ተከታታይ ድራማ እንዲሁም በትንሿ ተከታታይ ድራማ እንገናኛለን። ቹቻ እኮ ትለያለ የምንለው በምክንያት በቃ ትለያለ ስንል በምክንያት ኧረ በስመ አብ ታስሮ እንኳን ታግቶ እንኳን ምላሱ ዝም የማይል ፍጥረት አንተን አየን። የምሬን ነው። የድራማው በጣም ሆነ ቀጥላል። ትሪኳ ደግሞ መጨረሻ በቃ ተመችታኛለች። ትሪኳ ተመችታኛለች። ያንን ቻፓ አምጥቶ ምናምን ማሳየታቸው ከዛ መዘረራቸው በቃ አንደኛ። እኔ ግን በጣም የቸኮልኩት ቹቻ ያንን ቻፓ ሲያይ እንዳይወድቅ ፌንት እንዳይነቅ እሱም ብቻ ነው። አሁን ቀጣይ ክፍል ላይ እንደው እሱን ነው መስማት የምፈልገው። ብቻ ደስ ብሎናል ስላመለጡ። እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦቿ ማን ናችሁ? ዛሬ ማብን ትንሿን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል በጣም ደስ የሚል አይነት ክፍል ነበረ። በተለይ ደግሞ ታግተው የነበሩበት ቦታ ላይ በቃ ዋው ቹቻ አደነኩት። በቃ ሲሪየስ እኮ እቤት ያለ እኮ ነው ይመስለው። ከጓደኞቹ ጋር እቤት ያለ ነው ይመስለው። አምጡልኝ ምናምን በቃ ምግብ አምጡልኝ፣ ዝም እንድል ከፈለገችው ምግብ አምጡልኝ። የእሱ ምላስ ግን ከባድ ነው። ኧረ በስመ አብ። እኔ ግን ዝም ብዬ ሳስበው ለድራማው ብቻ ሳይሆን ልጁ ራሱ የሆነ ምላሳም አይነት ነገር ነው፣ ጣጣቴ አይነት ነገር ነው። እኔ እንደዛ ነው የተረዳሁት። እናንተ እንዴት ነው ጋይስ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እኔ ግን ያልገባኝ አንድ ነገር ጆሲን ለምንድን ነው ያገተችው እንዴ? ልጅቷ ምን ሆና ነው? እኔ ግርም ይለኛል። እኔ በጣም የሚገርም ድራማ ማለት ነው ይሄ ትንሿና ኑሐሚን ተከታታይ ድራማ የሆነ በቃ ታሪካቸው አዲስ ታሪክ መፍጠር ይወዳሉ እና ሰው እንዳይሰላች በየጊዜው አዲስ ነገር እንዲያይ በየጊዜው አዲስ ነገር በቃ ገብቷቸዋል አይደለ? እንደዛ ሲሆን ድራማ አይሰለችም። ሰው በደስታ በእንትን ያህል ገብቷቸዋል አይደላቸው የፈለጉት ነገር በጉጉት እንዲያዩ ያደርጋል እና በቃ ይሄም እንደዛው ነው። ትንሿን በቃ አሁን ታግተዋል። በቃ የምንጠብቀው የሆነ ሰላማዊ አይነት ነገር ነው ምናምን ነገር ነው አይደለ? ግን ጆሲን እግት አድርጋ መጨረሻ ላይ ያሳዩ ምን እንደሚፈጠር እንግዲህ ለማየት በጣም በጉጉት እንደምጠብቁት ተስፋለን። እኔ ግን ከሁሉም በላይ በጣም አጓጉቶኝ የምጠብቀው እቤት ገብተው አትሉኝም? ያንን አጭር ቀሚስ የለበሰውን ጀለስ አለ ገብቷቸዋል። ቹቻ ምን እንደሚለው በቃ ማየት ነው ፈልገው። ምንም ግን የተመቱ ናቸው። ሀሳቡ ራሱ እንዴት መጣላቸው? አይ ቹቻ እሺ፣ አጅሪት እንዴት ነው ማለት? ያው አጅሪት ከመቅዲ ውጭ ሌላ ሊኖር አይችልም። እሷስ በቀጣይ ክፍል ምን ልትፈጥር ትችላለች? ምን ልታደርግ ትችላለች? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቀለበቱ ግን በቀጣይ ክፍል መሆን አለበት። በቃ ቀጣይ ቤት እንደወሰዳት እዛው ቀለበት አለቀ። እንዴ በቃ አልተቻሉም ጭራሽ በቃ አግቶ ምናምን ትለምትኛለሽ። ያው እኔ እኮ ለአንቺ ብዬ ነው አገተ ለአንቺ ብዬ ነው። ወይኔ አይከብድም ጋይስ? እንደው ትንሽ እንኳን ለሞራላችሁ እንኳን አይከብድም ስትሉት እንደዛ
ከባድ ነው። እስኪ እናንተ ምን ታስባላችሁ? በቀጣይ ክፍል ምን ሊፈጠር ይችላል? ምን ልናይ እንችላለን? ምን ጠብቃላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩ፣ ደይታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚህ የተሰናበትኳችሁ ፒስ። ልጅቷ ምንም በማታውቀው እኮ አሳሯን በላች፣ ስቃዩን በላች። ጋይስ ኧረ በስመ አብ ትንሿን የምሬን ነው ብላችሁ ምንም በማታውቁ በቃ አገቷት። እሺ አግታችሁ ምን ልታረጓት ነው? አግታችሁ መቼም በዛ ታስቀሯት ጋይስ። ነገ እኮ ሌላ ቀን እኮ ነገ እኮ ያደርግላታል ቀለበቱ፣ ምንም ችግር የለውም እኮ። እኔ እኮ ማለት ነው ይህ የትንሽነታችሁ አስተሳሰብ በጣም አይ ከባድ ነው። የምሬን ነው የምላችሁ ከባድ ነው። እኔ አብዬ እኮ ተናግሯል። አንቺ አሮጊት ትወይባት ትሽባት ክፉ እንዳያገኛት እያለ ነበር። አልሰማልሽ እንጂ አንቺ። ለማንኛውም እንዴት ናችሁ? ውዴ ትንሿ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትና ክፍል አሪፍ አይነት ክፍል ነበረ። ያው እንደተለመደች ብቻ እኛን ለማዝናናት እያደረገ ያለው ጥረት ይበረታታ ይገባል፣ በደንብ ይበረታታል። ትናንት ደግሞ ከመጥረቢያ ጋር መጥረቢያ አይደለም መጥረጊያ ከመጥረጊያ ጋር ነበረ። መጥረጊያ አትበሉኝ ብሏል። ቤቢ ከቤብ ጋር ነበረ ትናንት። ሌላ ዓለም ላይ ነበረ ትናንትና። ይመቸው። ግን ትናንትና ቀድሞ ቢሄዱ ኖሮ ልጅቷን ያተርፏት ነበረ። እነሱ እዛ አሮጊቷን ፈርተው ምላስ ፈርተው ከነሱ ምላስ ባትበልጥም ምላስ ፈሩ። ብቻ በትናንትናው ክፍል አሳሳቢ ነው ብቻ ያለው ነገር እውነት ለመናገር። በቀጣይ ክፍል ምን ሊፈጠር ይችላል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር በትናንትናው ክፍል ትንሿ አምሮባታል ምናምን የሆነ በቃ ደስ የሚል አይነት ነገር ነበረው የነበረው ሁኔታ። ግን ቢሳካ እኔ በጣም ደስ ይለኝ ነበር። እንደው በቀጣይ ክፍል በዚህም አላችሁ በዛ አሳኩት። እንደው እንደ ድንገት ዛፓ ይምጣባቸው፣ እንደው እንደ ድንገት የሆነ ነገር ይምጣባቸው፣ ወይ ጎማ ይፈንዳ። እኔ ያው የሚሳካ አይመስለኝም። ያው ምክንያቱም ድራማ ስለሆነ ታሪኩ ወደፊት እንዲሄድ ይሄ ነገር ትንሽ ወደኋላ እየተቅበዘበዘ አይደለም እየተንቀራፈፈ ይቀራል የሚል ሀሳብ ነው ያለኝ። ማለት ይዘገያል የሚል ሀሳብ ነው ያለኝ። እኔ የሚሳካ አይመስለኝም በቀጣዩ ክፍል። ሜይ ቢ ወደዛኛዎቹ ቀጣይ ክፍሎች ሊሆን ይችላል። ሜይ ቢ ትንሿ ከተገኘች በኋላ ወዲያው በተገኘችበት ቦታ ለዚህ ነበር ብሎ ቀለበቱን ሊያደርግላት ይችላል። እንደዚህ አይነት ነገሮችን ልናይ እንችላለን። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እኮ ምን አለ አንድ ክፍል ሁለት ክፍል ረጋ ብታደርጉ፣ ሰላም ብታወርዱ። በቀጣይ ክፍሎች ተጣልተው ነበረ። ተጣልተው ታርቀው ገና አንድ ክፍል ሰላም ሆኖ ሳይጨርሱ በዚህኛው ክፍል ምን ተፈጠረ? ተዘረፈች ልጅ። ዘረፏት፣ እራሷን ዘረፏት። የምሬድ እኮ ሰላሙ ግማሽ ፓርት እኮ ነው ሰላም ያየ ነው። እዛኛው ክፍል ላይ የተገኘችበት ክፍል ላይ በቃ ታርቀው ምናምን ተስማምተው አይተን አለቀ። አሁን ይሄኛው ክፍል ቢያንስ እንደው ቀለበቱን ብናየው ጥሩ ነበር። ከበርቻቻ ቢባልና ቀለበቱ ሰፕራይዝ ሆኖ ሁሉም ቢጨልሉ ደሱ ብናይ አሪፍ ነበር ብዬ አስባለሁ። የተሻለ ይሆናል ብዬ አስባለሁ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? ምን ታስባላችሁ? ለማንኛውም እኔ ለዛሬ የነበረኝ ቆይታ እዚህ ላይ ላበቃ ነው። በቀጣይ ክፍል እንገናኛለን። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ የተሰናበትኳችሁ መልካም ጊዜ። ፒስ። እረቹቻ ትችል የለ እንዴ? ትለያለ ስንል በምክንያት የትንሿ ተከታታይ ድራማ ጣዕም ብለነዋል። ቹቻ ይችላል። እስኪ ኮሜንት ላይ ቹቻ ይችላል ብላችሁ ጻፉልኝ። እንዴት ናችሁ? ውድ ትንሿ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬም አብረን ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። ለድምፄ በጣም ይቅርታ ጠይቃለሁ። ለጠፋውም ወይም ደግሞ ስለጠፋውባችሁም በጣም ይቅርታ። ትንሽ ቢዚ ነበርኩኝ። ድምፄ ደግሞ ጉንፋን ምናምን አይነት ነገር ብቻ የፈለጋችሁትን በሉት። እነዛ ነገር ተፈጥሮ ነው። ትንሿ በትናንትናው ክፍል እንዴት ነበረ ጋይስ? በጣም አሪፍ ክፍል እንደነበረ ተስፋ አለኝ። ምክንያቱም ታርቀዋል። ምንም ማድረግ አይቻልም። ትንሿ ከፍቅረኛዋ ጋር ስለታረቀች እንደኔ ደስ ያለው አለ ጋይስ?
እኔ እውነት ለመናገር በጣም ደስ ብሎኛል። እንደው እንዴት ደስ እንዳለኝ ልነግራችሁ አልችልም። እየተጠጣ ካልሆነ ከባድ ነው ዛሬ እውነት ለመናገር እንትኔን እየከረከረኝ ስለሆነ ነው። እሺ ሌላ ነገር እንዳታስቡ። ያው እንደዚህ ውሃ ይዤ ምናምን አይታችሁ አታውቁም። ጉንፋኑ ነው ምናምን ይሄ በቃ እንትን እያለ ስለሆነ ቶሎ ስለሚደርቅብኝ እንዳይደርቅ ደግሞ ረጠብ በላርገው ነው። ለማንኛውም ወደ ድራማችን እንመለስና ስለታረቁ በጣም ደስ ብሎኛል። ቪዲዮ ስለጠፋ ደግሞ ከሁሉም በላይ እጅግ በጣም ደስ ብሎኛል። መግቢያ ላይ እንዳነሳውላችሁ ቹቻ በቃ አባላቸው ስላችሁ በስመ አብ ይመቸው። ድብድቡን ደግሞ ቪዲዮ መቅረጹ በቃ የሌለ ኮሚክ ነው። ይችላል፣ የምር ይችላል። በቃ የድራማው ምን ልበላችሁ፣ በቃ እሱ ባይኖር አሁን ድራማው ላይ ማን ፈታ ሊያደርገን ጋይስ፣ ማን ፈታ ሊያደርገን ተጫወተባቸው። በቃ ሁሉም ሴቶች ላይ ደግሞ ጋይስ አንዷ ላይ ብቻ እኮ ሙድ ቢይዝ ጥሩ ነው። ገብቷችኋል አይደል? ከሀ እስከ ፐ ነው በቃ ሙድ ያዘባቸው። ከሀ እስከ ፐ ከጫፍ እስከ ጫፍ ነው የተጫወተባቸው። ገጠምኩ እንዲ ጋይስ። ቹቻ ይችላል። እውነት ለመናገር በጣም ተመችቶ እንደዛ በማድረጉ የድሮ እኛም ተማሪ እያለን የምንሰራውን ተንኮል ነው ያስታወሰኝ። እውነት ለመናገር በእርግጥ ይገባቸዋል፣ ሴቶቹ ይገባቸዋል። እውነቴን ነው የምላቸው፣ በደንብ ነው የሚገባቸው። አማረሩ ነው እንደ ምርር አረጉ እኮ በቃ። ከዚህ በኋላ ትንሿን ባትፈዝ ደስ ይለኛል። ባትፈዝ ማለት ይህ ፍዝዝ ቅዝዝ እያለች የምትለውን ነገር አክቲቭ ብትሆን አሪፍ ነው። መጨረሻ አካባቢ ላይ አይተነዋል። መቅዲን ከዚህ በኋላ እንዳትጠጊኝ፣ በህይወቴ ጣልቃ እንዳትገቢ ምናምን አይነት ነው በቁጣ ስታወራ ነበረ እና ባታሳፍታ ደስ ይለኛል። ማለት ሁሉን ነገር ስለምታውቅ ባታሳፍታ ደስ ይለኛል። ብቻ ተመችቶኛል። ማዘርም በስተመጨረሻ ያው ጠጋ ማለት ጀምሯል። ጣልቃ ላለመግባት እየሞከሩ ነው ወይም ደግሞ እየጣሩ ነው። እሱ ነገሩ በጣም ደስ ይላል። በቀጣይ ክፍል ምን ሊፈጠር ይችላል? እስኪ እናንተ ኮሜንት ላይ አስቀምጡልኝ። እንደኔ ሀሳብ በቀጣይ ክፍል ሊፈጠር የሚችለው ጥሩ የፍቅር ጊዜ የምናይበት፣ መቅዲም ሆነ ሌሎቹ ጨጓራቸው የሚያርበት ጊዜ ይሆናል ብዬ አስባለሁ። ቀጣይ ክፍል ያው ለሴቶቹ ከባድ ክፍል ይሆናል ብዬ ነው የማስበው። እውነት ለመናገር ሌላ ታሪክ የምናይበት ክፍል ይሆናል ብዬ አስባለሁ። ለማንኛውም ዛሬ የነበረ ቆይታ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉን አልፋችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ትንሿ ላይ እየተሰራ ያለው ነገር ምንድን ነው? እሱ እየተሰራ ያለው ትንሿ ላይ ጋይስ? እንዴ አረ በቃችሁ እንዴ! አሁንም ሌላ ድራማ በትንሹ። አረ ከባድ ነው፣ የምሬን ነው። የአሁኑ ደግሞ ትንሽ ከበድ ይላል። ከሁለቱ ጋር የማጣላት ሙከራው ትንሽ እየረቀቀ ነው ከስካሁኑ አይደለ ጋይስ? ይሳካላችኋል ወይስ አይሳካላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የትንሿ ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ትንሿ ሪቪው አብረን እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንድ ሁለት ነገር እሹኩላችኋለሁ። ትንሿ በትናንትናው ክፍል ቹቻ ይመቸው። የድራማው ጣዕም፣ የድራማው ሳቅ፣ የድራማው ምንድነው ብላችሁ ፍካት ሆኖ ቀጥሏል አይደለ ጋይዝ? ቹቻ ይመቸው። ልዑል ግን ምን ሆኖ ነው ጋይስ? ልዑሌ ምን ሆኖ ነው? ወይ የኔን ቦቅቅላ እኔን ካራክተሩ ግን ይሎበታል። የምሬን ነው፣ ካራክተሩ በጣም ይሎበታል። አይታችሁት ከሆነ ኖላዊ ተከታታይ ድራማ ላይም የሜላት ልጅ ሆኖ ይሰራል እና እዛ ላይም በጣም የሆነ አስተዋይ አይነት ልጅ ሆኖ ነው የሚሰራው። የሆነ ቁም ነገረኛ አይነት ልጅ እንጂ ተጫዋች ምናምን ቀልድ አይችልበት በቃ። እና ከዛ ነው ያመጡት እና ሄዶበታል። ይሄኛው ባህሪ በጣም ከድራማው ጋር ሄዶበታል። ብቻ ከባድ ነው። እንደዚህ ሆናችሁ ከሴት ጋር መግባባት ማለት ነው ጋይስ። ግመል በመርፌ ቀዳዳ ብትገባ ብትሾልክ ምናምን ይገላል። የምሬን ከሴት ጋር መግባባት እኮ ከባዱ ነገር ከሴት ጋር መግባባት። ከምሬን ነው የምላችሁ። በዚህ ጋር ስትቆሙ በዚህ ጋር ይሆናሉ፣ በዚህ ጋር ስትቆሙ በዚህ ጋር ይመለሳሉ። እንዴ ኧረ ተው እንጂ። የምሬን እኮ ነው። እስኪ አንዳንድ ሁሉንም ማለት አይደለም፣ አንዳንድ ሴቶችን ይዋቸው በጣም የማይጨበጡ አይነት ሴቶች። እኔ በጣም ብዙ ልጆች ስለማቅ በስራ አማካኝነትም በጣም ብዙዎቹን ቀርብ ያለው ሰው አይጨበጡም።
እዚህ ጋር ስትሏቸው እዛ ጋር ስትሏቸው እዚህ ጋር የሆነ እንጣጥ ነው የሚሉት እና ከነሱ ጋር እንትን ለማለት ትንሽ ከበድ ይላል፣ ለመግባባት ከበድ ይላል። በተለይ ስራ ላይ ሁላ እኔ አንግባባም፣ ከአብዛኞቹ ጋር አንግባባም፣ ከአብዛኞቹ ጋር ማለት ነው። ከፊት ተሰርቶ የኋላ ጎማ ፈነዳ እንደማለት ማለት ነው ጋይስ። እንደዛ አይነት ባህሪ ያላቸው በጣም ብዙ ሴቶች እዳቃለሁ። ምክንያታቸው ምን እንደሆነ ባይገባኝም ማለት ነው። ለምሳሌ ዝም ብላቸው አስቡት። ጎሚስታ ሄዳ የፊት ጎማ ከፊት ያለው ጎማ ተሰርቶ የኋላው ሲፈነዳባት ወይም የፊት ጎማው ተሰርቶ ሄደች እና ሄዳ የተወሰነ እንደሄደች የኋላው ፈነዳ። አንተ ከነካኸው በኋላ ነው እንደማለት ነው። አንተ ከሰራኸው በኋላ ነው የኋላ የፈነዳው እንደማለት ነው። አስቡት እንግዲህ የኋላ ጎማ ነፋስም አልተሞላም፣ ምንም ቼክ አልተደረገም። የፊት አንድ ጎማ ብቻ ነው የተሰራው። የኋላው ሲፈነዳ አንተ ነህ ሰርተ ያፈነዳው እንደማለት ነው። ያስቡት እና ይህን ያህል አይጨበጡ ብቻ ከባድ ነው። እስኪ አንድ ሪኮመንዴሽን ልስጣችሁ። ይሄ የተቀረጸው ቪዲዮ ሁለቱን ያጣላችኋል ወይስ አያጣላችሁ? ምን ታስባላችሁ? እኔ የሆነ ሊያደባብራቸው ይችላል እንጂ ያጣላችኋል የሚል እምነት የለኝም ፈጽሞ። ምክንያቱም በትንሿ እና በፍቅረኛዋ መካከል ያለው እንትን የሆነ የጠነከረ ነው ብዬ አስባለሁ። በተለይ ደግሞ ልጁ ብዙ ነገር ስለሚያውቅ ወይም ደግሞ ምን አይነት ተንኮል እንደሚሰሩ ስለሚያውቅ ይረዳታል ብዬ አስባለሁ። ያበሳጫል፣ አያበሳጭም ማለት አይደለም። ቅር ያሰኛል፣ በደንብ ያሰኛል፣ ግን ይረዳታል ብዬ ነው ማስበው። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ይሄ ይፈጠራል ብዬ አስባለሁ። ከዚህ በዘለለ ያው ቆሞ የቀሩ ታሪኮች አሉ ይናሉ ምናምን፣ እነሱን ነው የምናየው በቀጣይ ክፍሎች። ቹቻም የጀመረው ውርርድ አለ፣ እሱንም እናያለን። እንትና ደግሞ እዚህ ጋር እንዴት ነው በእናታችሁ ፍቅር እዚህ ጋር በቃ እውነተኛ ተማሪ። አይ ይቺን የምታክል ልጅ ነች እዛ ጋር ከዴቭ ፍቅር ይዞኛል ብላ ስታብል የነበረችው እዚህ ጋር ቁመቷ በቃ ሰርቷል፣ ቁመቷ ሰርቷል ጋይስ። ኧረ በስመ አብ ይመቻት። ለማንኛውም በቀጣይ ክፍል አብረን እንገናኛለን። አብረን ነው የምንገናኘው፣ ብቻ መገናኘት የለም ብዬ ነው። በጣም ወዳችኋለሁ። ክፋይንካችሁ ክፉ እነዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብጎቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በተሰናበትኳችሁ መልካም ጊዜ። እኔ እኮ አላርፍ ያለ ምላስ ምንድን ነው የሚባለው? የሆነ ተረት አለ ብቻ አንዳንዴ ምላሳችሁ ዝም ብሎ ያስበላችኋል። በቃ እንትናችሁ እኮ ይሄ ትክክለኛው ሀሳባችሁ ወይም ደግሞ ትክክለኛው አይምሯችሁ ተው ይቅርብ፣ እረፍ እያለ ይመክራችኋል። ምላሳችሁ ግን ይንቀለቀልና ያስበላችኋል። ቹቻውን ምላሱን ውድ ይሰር ውስጡ እኮ ተው ይለዋል። ተው ይህ ነገር ይቅርብ፣ በኋላ አፍንጫን ያሰብራል፣ ተው ምናምን ይለዋል። ግን ምላሱ ልልልል ሲል ይኸው ገባ ሁለት ቦክስ። እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ወይም ደግሞ የጽናት ክፍል 2 ማለት ትችላላችሁ። ምንድን ይባለው የጽናት ምንድን ነው ይባለው ጋይስ? ከጽናት ስትባረር ሌላ ጽናት። በቃ ደስ እንዳላችሁ ትንሿ እንደዛ ነው አይደለ? ትንሿ የነበረችው ጽናት ተከታታይ ድራማ ላይ ለጽናት አጋዧ ነበረች አይደለ? የቤት ውስጥ አጋዧ ነበረች፣ ረዳቷ ነበረች። ከጽናት ስታባራት ከጽናት ወጥታ የራሷን ኪችን ምናምን ቤት ከፈተች ማለት ነው። እንደዛ አስቡት በቃ። ለማንኛውም እስኪ ሪቪውን አደርገዋለን። ግን እንዴት ነው አማናችኋል? ተመችቷችኋል? ባለፈው ክፍል ስንት ነው ሪቪው ያደረኩላችሁ? 8 ወር ምናምን ሪቪው አድርጌ ነበር። እንዴት እያያችሁት ነው? ባለፈው ክፍል ትንሿ ተገኝታ አቤት ተመልሳለች። ግን እኔ በጣም የደበረኝ ነገር ተመልሳ ዘው እናቱ ቤት መግባቷ ትንሽ ቅር ብሎኛል እንደእውነቱ። ወይም ደግሞ እንዴትስ ተቀበለች የሚለውን ነገር ብታሳዩን አሪፍ ነበረ። ማለት ይቅርታ ብላ ምናምን በቃ ከዚህ በኋላ እንደዚህ አላጠፋም፣ እንደዚህ አላረግም፣ ተሳስቼ ነበረ ምናምን ብላ አውቃ እናትየዋ ተቀብላ ከዛ በኋላ የበለጠ እሷን ለማሰቃየት አይነት ነገር ብታሳየን ጥሩ ነበር የሚሆነው። ግን ዝም ብላ እዛው መታየቷ እኔ እውነት ለመናገር ደብሮኛል። ከዛ ውጭ ያለው ነገር አሪፍ ነው። እዛ መመለሷ ጥሩ ሆኖ ሳለ ላስታርቅሽ አይነት አለ አይደለ? ከእናቴ ጋር ላስታርቅሽ። ከዛ ልጇ ወይም ደግሞ የትንሿ አፍቃሪ ከእናትየዋ ጋር አስታርቅሻለሁ፣ እናቴ ተጸጽታለች፣ እናቴ ተጸጽታለች፣ እንደዚህ አይነት ነገር ምናምን አውርተው ግን እሷ የበለጠ እሷን ለመጉዳት እስከ መጨረሻው እንዲሁም ለማሳበድ አይነት እንደዚህ አይነት ነገር ውስጥ ቢገቡ የተሻለ ይሆናል ብዬ አስባለሁ። ዝም ብሎ መታ ቤት ከምትቀላቀል ማለት ነው። ከዛ ውጭ እነ ልዑል ጋር ቡቻ ጋር የነበረው ነገር በጣም ጸዴ ነበረ።